ከዚህ ከሀብሉ ጋር ማለት አንተ እንደዚህ የሚያቃጥል አንድ ላይ ማቃጠል ከዚህ ሀብሉ ደግሞ ይፈታታል እንግዲህ ያቃጥላል ስለዚህ እግሬ ጀመታ እንዴት ነው ያመመ አብርሽ ለአንዴና ለመጨረሻ ጊዜ ዛሬ ይደል ማንም የሚያርገው ይሄንን ማንም መጀመሪያ አብርሽ መዳን እገላለሁ ምንድነው እኛ ብሩ ጠይቀን ቢብላና አሁን ወደ ራሱ ወደ ማንነቱ የሚመለሰው መቼ ነው? አንዱ 2 ሳምንት 3 ሳምንት 2 ወር እንዳትናገር ማን ነው እንዳሸብር ያደረገው? እኔ ተቀጥሬ ነው አሁን ከዚህ ወንድም ሞሪ ሶፋ አድነኝ አሁን አንተ ታውቃለህ የወንድ ጊዜ ከጀርባቸው ሆነ እየወጋህ የነበርከው ልጅ ነህ አንተ አቃጠላችሁ አለቃቸው አበላቸው አለቃቸው ምን አባ ነው የምትለው ሮዝ ማን ነው ይላል ከዚህ ከሀብሉ ጋር ማለት አንድ ላይ እንደዚህ የሚያቃጥል አንድ ላይ ማቃጠል ከዚህ ሀብሉ ደግሞ ይፈታታል እንግዲህ ያቃጥላል ንገረና በንገረና አልቆል ይሄ ቀላል ማለት ነው። ይሄ ፎቶና ካርድ ነው ትቀረናለች። ስለዛ ማን ነው በል አሁን ምን ትላለህ? ነበር በል ተናገረው። ይቅርታ ነው እና ምን አባሉም ነገራቸው አሁን እናገራለሁ አልካለም እንዴ? ተናገር እዚህ ነው የምንገራባችሁ ነው። እዚህ ነው የምትደብቁላችሁ። እንደዚህ ይሆናችሁ አውራ አንተም ተቆንደል ሲቀጥል ደግሞ አንተ ምን ያህል አራራሩ ነው? እኛ እዚህ ለምን ተዋውቀሃል? እዚህ ነበሩ ይደብቁ የነበሩ ሰዎች ሸውደልካል እንዳይደርሱልን እኛ ብሩ ጠይቀን ቢብላና ምን አባላል ይሁን ከሱም አይደለም ወይ ልገልህ እኮ ነው ቶፋ ተውልኝ በቃ ይሁን ቶፋ መራመድ እያደረገኝ ነው እግሬን ያው ምን ያው ቀጥ ብላ ለግሬ ምን ይሁን በቃ ተውልኝ በእናትህ ቶፋ ወንጀለኛ ሆነ ምን ያው ለግሬ ሜዳ አጥቶኛል ቶፋ ተረዳኝ ይሁን ህመሜ ይሰማ
እያቃጠለኝ ነው ቶፋ። በቃ በመጣኝ ምኑ ሻኩል ነው በቃ ቶፋ በቃ ምኑ ነው የሚደርሰው? ያገዝክልኝ ወንድም ያዘለኝ ወንድም ነው ስለምን ወንድም ነው ድጋሚ ማለት ነው ወንድሜ ስሜን እንኳን ከጠራ ማለት ነው ተዋዋሉ። እሺ ተረጋጋ። ሁሉም ምን ያቃጠኝ ነው? አይ ነው ስለዚህ አሁን ተረጋጋ። ሰሞኑን ደግሞኝ ነው ያለው። አሁን ትይዛ አስራለሁ። ሶፊ ሱድ ላስጣለ መሰለኝ። ይሄው ሊያወራ ወጣት እነሱ ነው ይልዘልኝ። ምን ያደረጉን እኮ ተነስ ይመጣ ና ይኸውልህ ተነስ ይባል በኋላ እነዚህ ከማስመጣል ተነስ ወጣ ራስ ፍጠን ረጁ ላበል ሶፊ በቃ ነገሩን ቆርጧል። እስኪ በቃችሁ ቀጥተን እናወራለን። ተነስ ሶፊ ምንም ሰዓት መፍጀት አያስፈልግም። እነዚህ ሰዎች የሚያወሩ አይደለም። መቃጠል ያለበት እናቃለን። ሰውዘውታ ይጥላል ያውስ ሶፊ ነው የሸወዳቸው። እንደ ሶፊ የፈለጓቸው ነው ብለው ነው ሸውዷቸው። ወደዚህ ዋጋ ትከፍላለህ ማለት ነው። ቶፋ ተረዳኝ አይደል? ችግር ነው። አንድ ነገር ተናገርና እነግርሃለሁ። ወይ ልገልሃለሁ። ይሄውጫና ወጡስ ነግሬሃለሁ። እገልሃለሁ በለው እገልሃለሁ። ምጣው ተረበ ስማይ እንደሱ ተወጣ ስማይ ሶፊ አሁን ሰውዬ ሲቃጠል ነው ማለት ነው። ሰውነቱ እንዴት እንደቀለለ ይኸው ናዩ እናሳየው እና ካሜራ ሳይ ናዩ ሲቃጠል ነው። አየህ ሰውነቱ እንዴት እንደቀለለ ሙሉ ሰውነቱ እንደዚህ ፈም እንዲመስል ነው ፈልገው ናሳው ሻለማ አንሳይ ባዶ ደም ነው አንሳይ አቃጥ እንግዲህ ተመልካቾቻችን አብርሽ ለአንዴና ለመጨረሻ ጊዜ ዛሬ ይድናል። ማንም የሚያርገው ይሄንን ማንም መጀመሪያ አብርሽ መዳን ምናልባት አብርሽ ሲድን ሁሉን ነገር የምናውቀው ይሆናል። ቃጣ ሬዚስት መረጋጋት እንግዲህ አብርሽ መዳን ካልቀር ቶፋ እኔም ግሪን ያምኑ አይስ መበቀል ደግሞ አለ አላስኪት ይያለኝ ቶፋ ተረጋጋ። በቃ ተረጋጋ። አብርሽ ዳራ ቶፋ ወንድሜ አብርሽ እንዲድን ማለጋና በቃ ድኗል። ስለዚህ ግሪን ጀመታ በቃ ሰናትን ያዝ። በቃ ሰናት ያበይ ነው አጥንቴን በዳንች እንኳን ሶፊ አብርሽ መጃኑ ካልቀር እግሬ እንዳበላሽ ግን አበላሽላል። ጉልበቴ ተነስ ብሎ ምን ይሆናል? የሞተ ነው። እየሰማ ነው እየሰማ ነው። ምንድን ነው አብርሽ? ይድናል። አሁን ሲነድ አንተ የለም እኮ የለም ነደደ ሊገፉት ጋር ነው ይራሱ መንፈሱ ሞተ። ኦኬ
ሶፊን የጨከናችሁ አሳልፈው ወንድሞችን ሰጣ እንዲሁም አልጨከኑልህ። በጣም እየራሩልህ ነው። ይኸውልህ ቢጨክኑ ለኔ አሳልፈው በሰጡ እሺ ህይወትህን ነበር እዚህ ጋር ጨርሰልኝ። ሰውዬ ምንም የሚያወራው ነገር የለም። ቀጠቀጣችሁን እኮ አሁን ተናገሩ። ምኑን እንገራችሁ? ስማ አሁን አቅም የለኝም እኔ በቃ እሺ እናገራለሁ አልክ ብለህ በቃ እነግራችኋለሁ። አንተ ማማቋለው ያልከው ነገር ትናገራለህ። ማን እንደዚህ እንደምታችሁ ሶፊ ነኝ መጨረሻ ነው ያምሩ እየነገርኩ ይገንባል። በቃውኛ መደረራ ስማ ስለዚህ አሁን ቀለል እናድርገው እንግዲህ ተካትሏል። አንተም ደግሞ እንግዲህ በደንብ ወደ ጤና ተመልሰሃል መሰለኝ አይደል? ካለህበት እንትን ተወራው እግሩስ እንዴት ነው? እያመመ ለበስ በመዶሻው አላወራም ሲሪየስ ነው። መዶሻው ሶፊ ለኔ ስጠኝ መጥቻለሁ። በመዶሻው በቃ እንዲህ እየቀወርኩ ነው ማስወራቸው። እስካሁን ቀጠቀጣችሁ ግዙ ሰራባችሁን እያንዳንዳቸው ፎቶ እያመጣን ያጠገብ እናቃጥለዋለን። ቀን በቀን ታለቅሳለህ፣ ቀን በቀን ትቀጥላለህ። አቃጥለው እዚህ በኋላ ብታቃጥሉ ምንም መፍትሄ የለም። ምክንያቱም ብታቃጥሉ ግፋ ቢል በ15 ቀን ከዛ በ2 በ3 እንደያለ ያለ እስከ 1 ወር ሊፈጅ ይችላል። ስለዚህ አሁን ዋናው መዳኑ ነው። 1 ወር አይደለም ለምን አመት ፈጅ 2 አመትም ሊፈጅ ይችላል። አሁን ቢሆን የለበከ ነገር አለ እንዴ? በስትክክል አውራ ይኸውልህ፣ በዚህ ዋናት የምተረከክልህ እሺ፣ ነገርኩ። በስትክክል ተናገርኩ። ስለዚህ በስትክክል ከመጣ እስከማችሁት አሁን ይድናል ማለት አይደለም። ምንድነው አንተ የምትለፈልፈው? ሌላ የደበከ ነገር አለ? ሌላ ነገር አለ ወይ? ከዚህ ውጭ አለ ወይ? የለም። ዞሮ እኮ ደበክም አልደበክም እዚህ የረባድ ማለት ቀጥሏል። እሺ የማይሆን ነገር ነው ያደረጋችሁ። ይኸውልህ እንደምታየው ፎቶም ሀብሉን አቃጥላችሁታል። ስለዚህ አቃጥላችሁታል። አሁን ወደ ራሱ ወደ ማንነቱ የሚመለሰው መቼ ነው? 1 ወር፣ 2 ሳምንት፣ 3 ሳምንት፣ 2 ወር ሊፈጅ ይችላል። ትክክለኛውን ነው ያልነህ። እንደዚህ ሰዎች ሲመለሱ ምን ያህል ጊዜ ፈጅቶባችኋል? እሱንማ ሌላም ሰዎች እንደዚህ ብለውናል። ሁኔታዎች ነው እንደተሰራበት ድግምት ነው እኮ የሰራው አንተ ነህ አይደል? ስለዚህ እስከ መቼ ይድናል? እስከ 2 ወር ሲምር እኔ ለምን እንደምጠይቁት ራሱ ግራ እየገባኝ ነው። ለምን እንደምጠይቁት እሱ ስለዚህ እንቀጥቅጡ አበቃ ማለት አብረሽን በደና ሆኖ ባይናችን ማይና መቼ እንደሚድንማ እኛ እናውቃለን እኮ። እሱ አይደለም የሚያድነው እኮ የሚያድነው ፈጣሪ ነው። እሱ ያሰባችሁትን እኮ አገኛችሁ። እሱ ከሴጣን ጋር ብረት ይዛችኋል አይደል? ከሴጣን ጋር ብረት ያለው ሰው ማዳን አይችልም፣ ማበላሸት እንጂ ያደረገውን ነገር አያውቅም። እንዴት ማዳን እንደሚችል ራሱ የሚያውቅ አይመስለኝም። ግን ይኸውልህ አንድ እኔ የምፈልገው ነገር አጋጫቸው እንጂ በዚህ ነገር ያለው ይኸውልህ እንደዛው አንተ እዛው አውሪያ ነው የምፈልገው ነገር የምፈልገው በዚህ ጉዳይ ላይ ማን ነው እኛ እንደውን በቃኛ ነው ወደዚህ ላካ ወሰራችሁ እኮ የምትፈልጉት ነገር አረ በቃ ከመጥ የነገረን ነገር አለ ያለው ሊነግረን የፈለገው ነገር አለ። አሁን እውነቱን ትናገራለህ። አሚ ተናገር፣ ድምፅህን ከፍ አድርገህ ተናገር። የማትናገር ከሆነ ማለት ነው አታስፈራራኝ። እዚሁ ተናገር ጆ ልቀቀኛው። የማይነግረው ከሆነ ማለት ነው ተናገር። ልቀቀኝና ልቀቀኝ ወንድሜ ይቀር። አንድ ነኝ ማለት ነው። አንድ ነኝ አይደል? ያው ወጥቻለሁ። አረ ከነኮና ካነገር ተፋ ያው ነገር ያው ብትነግረው ይገላል። ተናገር። ማን እንደዚህ ያዘዛችሁ? ማን እንደዚህ እንድታደርጉ ያደረጋችሁ ሰው ያዘዛችሁ? ማን ነው? አንተ ሰው ማለት ነገር ያው አይምርህ እንት ወደበት አናትህ ነው ማለት ከዚህ በኋላ እንዳታው ንገረኝ። ቀጥል። ይሄው ተው ጆዬ ምናምን አትበል። የምትናገረውን ተናገር። ቀጥል። ማን ያዛችሁ? እሺ ወንድሜ ይገላል። ስንት ነገር ያለፍን ሰዎች ወንድሜ ምናምን አልፈልግም። ይገላል ወንድሜ ምናምን አትናገር። በስትክክል ማን ነው እንደዚህ ያዛችሁ? ከጀርባችሁ ያለው ሰውዬ ማን ነው? ዋናው ሰው ማን ነው? እሱ ነው የምፈልገው። አንድ ቀን አትናገር። አንድ ቀን አታርም ከነገር ሶፊ ይሄን ነገር ነው እንዳወራ ቢያንስ በደንብ ቀጥቅጥል። ዝም እንዲህ ግን ምላስ እንዳትሰማ እሺ እሺ በዚህ መዶሻ ቀጥቅጥል ነው እሺ ምላስ እንዳትሰማ ተናገር። አንተ ደግሞ ከዚህ ጋር ተገናኝ ቻልከው በብርስ እንድትኛል ሸጠን ቻለ
ሰማ ስቶስ ነው ጉዳዩ ማን እንደሆነ የት እንደሚገኝ ነው ሸንገር ወደ ነው እንደው እኔ ወስዳቸዋለሁ። ይቅርታ አድርጉልኝ። እኔ ወስዳቸዋለሁ። ማን ወስዱኝ? ወንድሞቼ ሳምሶን የሚባል ሰው ነው። ሳምሶን የሚባል ሰው ነው። ተናገር ይገላል እናገራለሁ። ምን አባገባ ሰገድ እናዛራ ምትግሮ አንተ በስከ ጆጂ ተመኛለህ አልፈ ቁጭ በስከ ተናገር እኔ ምን ተነስ በቀኝ ተነስ ሶፊ ሰማኝ ወንድሜ ተነስ ተናገር አልፈን ተነስ ብድግ በላ በቃ ትነግረናለህ። ሰማኝ እሱን እንዳለ ሳምሶን የት እንዳለ ትነግረናለህ። እያንዳንዱ ነገር አንድ ነገር እጫወታለሁ ሸውዳችኋለሁ የምትል ከሆነ አንላለን። እሺ ምን እንደዚህ እግራችን መራመድ እስከብድ እንዳደረጋችሁ ዋጋችሁን ትጣጣችኋል። ስለዚህ አንተ ታውቃለህ፣ ያዘዘህንም ሰው ታውቃለህ። ይዘው ወጣችሁ ስታሽ ተነስ እኔ አንተ የምትሸከምበት አቅም የለኝም። ተነስ ይዘው ነገር እሱ ያውቃል። ሳምሶን የሚባል ሰው አለ እያንዳንዱ ያውቃል። ስለዚህ አንተስ ምን ልታውቅ ነገር አለ? ስማኝ አሁን ሰላማዊ የሆነ ግንኙነት ከኛ ጋር ሊኖራችሁ የሚችለው ትክክለኛው ነገር ነው ብቻ ነው። ምን እዚህ ነገር እኛ ከእናንተ ጥቅም የምናገኝ ወይም ደግሞ የሆነ ነገር የምናገኝ ከሆነ ሰላም ነን። አይ አሻፈረኝ ምትልም ከሆነ ችግር የለብንም። በሚገባኝ ነው መልኩ እንገባለን። እኔ ተቃጠረኝ ምንም ነገር ማውቀው የለኝም። ተቃጠረኝ ማንንም ማለት ሰምበር ተከፍቶ ለተከፍቶ ይፈልገው ብሩ ምንም አይሰራም። ሱን ስኬት የናሳችሁ ጀምር ሰንበር ነው ሰማ ጊዜ ሊፈጅብህ ይችላል። አላወራም ትል ትችላለህ። ምን ነው ደስ ያለው በደንብ ያጣልሽ እዚህ ስቃዩን ታየዋለህ። ይሄኛው ጠንቋይ ስቃዩን ስቃይ በደንብ ስታየው ታወራለህ። ተነስ አንተም እንደዚህ ነበር እግራችን በመግረሽ ስትመታ ነበር። እሱ ነው የውሸት ጠንቋይ ስማ፣ ያንተ የውሸት ጠንቋይ ነው። እሺ እኔ የውሸት ጠንቋይ ዋጋህን እሰጥሃለሁ። የውሸት ጠንቋይ እኮ ለምንድን ነው የምታሰቃየኝ? ዋጋህን ለምንድን ነው የምታሰቃየኝ? አንተማ ለሚያምኑብህ ሰዎች ላይ ኃይል አለ። እኛ ላይ ምንም አይነት ነገር አይኖርህም። ምንም አይነት ኃይል እኛ ጋር አይኖርህም። ያ ደምህን ድጋሚ ይጨምርልሃል። ይኸው ምን አባ ምን አመጣ? ይኸው ተመልከት፣ ደሙን ራሱ ተመልከት። አሳየው። ደሙን ያትቀር አየው፣ ደሙ ራሱ ጥቁር ነው። ሙሉ ነገረ ስራ ጥቁር፣ ደምህ ራሱ ሲያስፈራ። አሁን ይሄ ልጅ መቼ ነው ሙሉ ለሙሉ ጤናማ የሚሆነው? ከሁለት ወር በኋላ ለምን ተወጣላችሁ? ይሄ የሆነ ነገር ደስ እያለኝ አይደል? የሆነ ሽውርና ነገር እየተሰማኝ ነው። አልሽውድኳችሁ ከሁለት ወር በኋላ እንግዲህ ሁለት ወር ድረስ አንተ እዚህ ቁጭ ብለህ ምግብን አትበላት። ከሁለት እንግዲህ አሁን የምትለው ሰውዬ ጠንቋዩ የሚያበላ ወይም ደግሞ ይሄ ምንድን ነው የምትለው ከራማ ነው ምናምን የምትለው ነገር ያኖረው አውሊያ ላይ ያለው አውሊያ ማለት ነው። አውሊያ ይባላል እና ምንድን ነው ይባላል? በቃ ከሰጣው ነው ነው ከራማ ትንሽ ጎደኛለሁ ነገር ምን ማስነክተኛ ዝም ብሎ ምንም አልነኩኝም፣ ግን ዝም ብዬ ያመመኝ። እንግዲህ ተመልካቾቻችን ያው ትንሽ ተለቅ ያለም ነበርና ማንም ትግል ኤክስፔክት የሚያደርገው ሰው አይደለም። ሳኒ ማለት በጣም ትሁት በጣም ካይንድ የሆነ ምናምን ልጅ እና እሺ ሂድ እሺ የሚል ልጅ ማንም ኤክስፔክት አያደርግም። እና ብቻ ግን በዚህ አጋጣሚ ተመልካቾች
ማንንም ማወቅ አትችልም። ማንም እንዴትም እንደማይታወቅ ነው እኔ ዛሬ ግራ የገባኝ። ኢቨን እዚህ የነበሩትን ሰዎች ራሱ እነ ሶፊ ፈልጓቸዋል ብለው ነው ወጥቼ ነው ቼክ ያደረኩት ብሎ ሌላ ቦታ እንዲሄዱ አድርጓቸዋል። አሁን የተመለሱት እዛ አለመኖራችንን ሲያረጋግጡ ማለት ነው። ብቻ ግን ለከማን ጋር ነው የሚኖረው? እኔ ከማን ጋር ነው የሚኖረው? እኔ ግራ ነው እየገባኛል። ኤኒዌይስ ዛሬው ፎቶውም ተቃጥሏል፣ ሀብሉም ተቃጥሏል። ያው እነሱ ደስ እንዲላቸው ነው እንጂ አወራናቸው። እኛ ምንም 0.5 እንኳን ጥርጣሬ የለንም አብርሽ በመዳኑ ጉዳይ ላይ ኢንሻአላህ ከአላህ ጋር ከፈጣሪ ጋር ሁሉም ነገር ሰላም ይሆናል። ሁላችሁም በየእምነታችሁ ዱዓ ታደርጉለታላችሁ። በዚህ ሳምንት ውስጥ 15 ቀን ውስጥ ሙሉ ለሙሉ በቃ ሙሉ አብርሽ በፊት የምናውቀው አብርሽን ይሆናል። ምክንያቱም እኛ ጠንቋ ያለንን አይደለም ምን ሰማው፣ የእምነት አባቶችን አማክረናል፣ መጽሐፉን አንብበናል፣ ምን እንደሚል እናውቃለን፣ ምን አይነት መንገድ መራመድ እንደነበረብን እያንዳንዱን ነገር እስከዛሬ ጊዜ ፈጅተን ስናከናውን ነበር። ስለዚህ እነሱ ምንም ይበሉ ምንም ይው ወር 2 ወር ምናምን ይላል ሰውዬው፣ አይሆንም። በቃ እኛ እሱን አይደለም እሱን የምናምነው የሰውን ህይወት እንደሚያጠፋ ነው እንጂ እንደሚያድን አይደለም። የሚያድነው ፈጣሪ። ይሄ ህይወት ማበላሸት ነው የሚችለው ሴጣን። እኛ ላይ ስራው ህይወታችንን ማበላሸት ማዘበራረቅ እንጂ ማዳን ወይም ደግሞ ማለምለም አይደለም። ማዳን የፈጣሪ። ስለዚህ ተስፋችንንም ዱዓችንንም ከፈጣሪ ጋር ነው የምናደርገው ማለት ነውና ሁላችሁም በየእምነታችሁ ጸልዩለት፣ ዱዓ አድርጉለት። ይስተካከላል፣ ሁሉም ነገር ይስተካከላል። ይኸው አመድ ሆኗል። በቃ ፎቶውም ሀብሉም አመድ ሆኗል። ስለዚህ ከዚህ በኋላ ምን የሚያስጨንቀን ነገር የለም። እኛ ያቅማችንን አድርገናል። እንግዲህ የጎደለውን ፈጣሪ ይሙላበት ነው። ብቻ በጣም ደስ ብሎኛል። ሰውነቴ ድክም ብሎኛል። የሆነ ጭሱ ሳይነስ አለብኝ፣ ለዛ ይሆናል ምናልባት። ስለዚህ ተመልካቾች እንግዲህ ያው ዛሬ ትንሽ አስቸጋሪ ጊዜ ቢሆንም በጣም ደስ ብሎናል። አብርሽ ወደ ጤና የሚመለስበት ሁኔታ እንግዲህ ያው በምንችል አቅም ሀብሉንም ፎቶውን ፈልገን እንግዲህ አቃጥለናል። ሰው ከብሶ እንዳማከር ነው ማቃጠል ነው የተባለ የነበረው። ሰው እኛ የምንችለውን ያህል ሞክረናል። እንግዲህ ከዚህ በኋላ እሱም እንዳለው ፈጣሪ እጁን ነው የሚከትበት። ያው ፈጣሪ ሲል ነው ሁሉ ነገር የሚሆነው። እኛ እንትን ሰበቡን ያደረስነው የምንችለውን ነው የሞከርነው። እኛ ማድረግ አለባቸው የተባለውን ነገር ነው ያደረግነው። በእኛ አቅማችን የምንችለውን አድርገናል። ከዛም ከዚህ በኋላ ግን ፈጣሪ እንግዲህ አትዳን የሚለው ከሆነ እሱ በእጁ ነው። እኛ ግን ሰውዬውን አድርሰናል፣ ወይም ደግሞ ሰበቡን ደግሞ የምንችለው ነገር አድርገናል። ፎቶውና የተሰራበት ሀብሉን አቃጥለናል። ስለዚህ ከዚህ በኋላ ፈጣሪ ፈቅዶ እንግዲህ ወደ ጤና የሚመለስበት ጊዜ ቅርብ ነው። እንደዚህ ነው በቅርቡ እንደሆነ ባለሙሉ ተስፋ ነን። ያው እናንተም ሙስሊም ከሆናችሁ በዱዓ ክርስቲያን ከሆናችሁ ደግሞ በጸሎት እዚህ ጋር እየገባችሁ ኮሜንቱን እንግዲህ በጣም እልል እያላችሁ እንግዲህ ይሄን ቀን ተጠቀሙት ስል በአክብሮት ጠይቃለሁ። እንግዲህ በመጨረሻ ማለት የምትፈልገው ነገር አለ? ቃል ተሳክቶልናል። ልፋታችንን እንግዲህ እንደለፋን አልቀረም፣ ፍሬ አፍርቷል። እንግዲህ እና ደግሞ ለወንድማችን ክራንች ግዙለት አጥሚት ምናምን የሆነ ሾርባ። በነገራችን በጣም ወጥ አድርገው ነው እንዴት ተርሰገባው አሁን ነው ታውቃለህ። እየተረጋጋው ስመጣ ነው እየገባልኝ ያለው እንጂ አንዳንድ እያሉ ነበር የነበረው። አይ ዋናው አብርሽ ወንድማችን ወደ ራሱ መመለሱ ነው እንጂ እኛ ምንም ብንብስ መስዋዕት መክፈል ደግሞ ያለ እና እንደዚህ ማለት ፎቶ በምን ቃጠሎ በጣም ደስ ብሎኛል። አብርሽ በቅርብ ጊዜ ወደ ራሱ ወደ ማንነቱ እዚሁ ቤት ውስጥ መጥቶ የምስጋና ቪዲዮ እናሰራዋለን። አብርሽን ራሱ ተስፋ አደረጋለሁ ጤነኛ ሆኖ ማለት ነው። እና ከኛ ጋር ያለው ነገር እንዳልከው ስለሆነ እሱ ነገር ካስተካከለ እኛ ያደረግነው ነገር ከተረዳ ከገባው እኔ ቢረዳንም ባይረዳንም እኛ እሱ እንዲያውቀው ብለን አይደለም ያው ማድረግ አለብን ብለን ስላሰብን ነው እንጂ እሱ ተረዳው አላልተረዳው አይደለም። ዋናው አንድ ጤነኛ ያልሆነ ሰው ወደ ጤና መመለሳችን እሱ ደስ የሚል ነገር የሚያኮራ ጉዳይ ነው። ያው ነገር ትርፍ ነው። አሁን ላይ ከኛ ጋር ጥሩ አይደለም። እንግዲህ ከሱ ጋር ብዙ ነገር እያደረግን ያለነው እንግዲህ እኛ ታሟል ስንል እሱ ወይ ምን እንዳልኩ አላውቅም፣ ብቻ ጥሩ ነገር አይደለም ያለንበት ሁኔታ። እሱ አይደለም ጉዳዩ። ከተሻለውና ያን ነገር ከተረዳና እዚህ ቢመጣ እሰየው፣ ካልሆነም ዋናው ጤና ይሁን የትም ይሁን ሰላም ይሁን ብቻ። ስለዚህ ዛሬ የነበረን ፕሮግራም እዚህ ጋር እናብቆኛ። ጌታ ምን ስለሆነ የሆነ ነገር የሚያስፈልገን ነገር ይመስላል አይደል? ማን የሚነዳው ነው። ስለዚህ ተመልካቾቻችን ለዛሬ የነበረን ፕሮግራም ይሄን ይመስላል። እንግዲህ ሁላችሁም ደስተኛ እንደሆናችሁ ባለሙሉ ተስፋ ነኝ። ሁላችሁም እስቲ ኮሜንት ያላችሁ እንግዲህ ዛሬ አብርሽ የሚድንበትን ቀን ያቀረብኩበት ጊዜ ነው። ለዛሬ የነበረን ፕሮግራም ይሄን ይመስላል። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንደዚህ ደግሞ የምንለቀው ቪዲዮ እንዲደርሳችሁ ኖቲፊኬሽን ኦን ማድረግ እንዳትረሱ። ባይ ባይ፣ ቻው።